ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። በሰዓታችን ቦታችን ላይ ተገኝተናል ማለት ነው። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበላለሁኝ። ዛሬም እንግዲህ የነ ብሩኬና የሃይሚን ጉዳይ ይዤ መጥቻለሁ። በትላንትና በተፈጠረው ጉዳይ ወደኛ ምላሽ ይዘው መጥተዋል። ለተፈጠረው ነገርም ይቅርታ ጠይቀዋል። ምንድነው ይዘው የመጡት ነገር? የሁለቱንም ቪዲዮ አጠራጠር አርጌ ይዤ ስለመጣሁኝ እስከ መጨረሻ ከኔ ጋር ቆያችሁ አብረን ሐሳብ እንሰጥበታለን ማለት ነው። መጀመሪያ ላይ የብሩኬ ቪዲዮ ይዤ መጥቻለሁ። ከዛ ቀጥሎ ደግሞ የሃይሚ አለ ማለት ነው። እስከ መጨረሻው አብራችሁን እንድትቆዩ በትህትና ጠይቃለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃችኋለሁ ማለት ነው። ትናንትና የተፈጠረውን ሁላችንም አይተናል። እንደዛ ባይፈጠር ሁላችንም ደስ ይለን ነበረ፣ ግን ተፈጥሯል። ባይሆን ጥሩ ነበረ። አንዳንድ ጊዜ ስሜትን አለመቆጣጠር የሚፈጥራቸው ደስ የማይሉ ነገሮች ደግሞ እንደዚህ ናቸውና ምን ተፈጠረ እናንተም በደንብ አይታችኋል ብዬ አስባለሁ። ዛሬ ደግሞ ምንድነው የሚለውን ነገር አጠር አድርጌ ዋና ዋና ሐሳቦችን ይዤ መጥቻለሁ። ወደ ቪዲዮ። ትናንትና ትንሽ ረበሽ ነን። ብትነግሩኝ እንኳን ይሻል ነበር ማለት ነግራችሁኝ እንኳን ቢሆን በሰላም መጣ ነበር። አው በነገራችን ላይ መነገር አለመነገሩ ያን አልቫሊ ያደርጋል ብዬ አላስብም። ትላንትና ቡርኬ ያጠፋው ነገሮች አሉ። የሃይሚ ደስታ ነው በቃ በአጠቃላይ ማለት ነው። ሃይሚ እዚህ ደስታ ላይ ለመድረስ ደግሞ ያንተ ማስተዋጽኦ አለበት። ምንም ተነገረህም አልተነገረህም ይህንን ጊዜ ውስጥ እንኳን ሰላም ባይኖር በሰላም ለማለፍ ጥረት ማድረግ ነበረብህ። የእሷን ደስታ ዛሬ የተፈጠረውን ሳይሆን ማሰብ ያለብህ ከዚህም ፊት የነበሩትን ጥሩ ጊዜያቶችን ማሰብ ነበረብህ። እሱን በማሰብ ነገሮቹን በትዕግስት እንኳን እሷ ብትናገር እንኳን በትዕግስት ማለፍ ነበረብህ። ያን ነገር ባለማድረግ ነገሮቹን በመበጥበጥ ትክክል አልሰራህም። በቃ ስለምንም ነገር መነሳት አልነበረበትም። ጓደኞቻችሁ ለእናንተ ጥሩ ነገር አስበው ነው። ባይዘዌ ብዙ የወቀሳችሁ ሰዎች አላችሁ። ሊያጣሉን ያገናኛችሁት ልታጣሉን የበለጠ ተባብሱ ነው ጉዳዩ ምናምን ብላችሁ ያላችሁ አሉ። ያ አይደለም። በደስታ ላይ ነገሮች ይቀላሉ ተብሎ ስለታሰበ ነው በዛ ልክ ልጆቹ ያሰቡት እንጂ መጥፎ ነገር አስበው አይደለም። ግን መረጋጋት ነበረብህ ነው በቃ አለቀ። በቃ አይደለም የሃይሚን የሌላ ሰው እንኳን ቢሆን እኮ ባይሆን ዝም ብለህ መውጣትም ትችላለህ። ነገሩን በዛ ልክ በጥብጠህ ከምትወጣ ማለት ነው። በእኔም ቦታ በሃይሚን ቦታ ሆኖ እያሰበ አይደለም ላይክ እሷ የተሰማት ተሰምቷት ነው እንደዚህ ምናምን የምትሆነው። እኔም እየተሰማኝ ያለ ስሜት አለ ውስጥ ላይ ምንም የምታውቀው ነገር ሳይኖርና እንደዚህ አይነት ጸብ ውስጥ ስትገባ ደግሞ እስከ መቼ ተለማምጠህ ትኖራለህ? ገብቶሃል? አይ መለማመጥ ምናምን ነገርም እንደ መለማመጥ ባትቆጥረው ጥሩ ነው። ምክንያቱም ሃይሚን እየተለማመጥካት አይደለም፣ እሷም እየተለማመጠች አይደለም። እንደ መለማመጥ መቁጠር ይቅርታ መባባል እንደ መለማመጥ መቁጠር አይደለም። እሷ ያጠፋችው ጥፋት አለ፣ አንተ ያጠፋው ጥፋት አለ። ሃይሚ ምናልባት ያጠፋችው ነገሮቹን በግልጽ ለአንተ አለመናገር ሊሆን ይችላል። አንተ ደግሞ ሁለታ ሄደ ለይቅርታ ብለህ ሄደ ያጠፋው ነገሮች አሉ ማለት ነው። ነገሮቹን በመረጋጋት እንደማየት ሄደ ያየኸውን ልጅ ካልደበደብኩ ማለት ትክክል አይደለም። ሰው ቤት ሄዶ በዛ ልክ መረበሽ አስፈላጊ አይደለም። በዛ ልክ እንቧ ከረዩ ለማለት መጀመሪያ እናንተ አንድ ቤት መኖር መቻል አለባችሁ። ባልና ሚስቶች መሆን መቻል አለባችሁ። ስለዚህ ያን አንተ ኤክስትሪም ሄደ እንደ ባል ነው አክት ያረከው ማለት ነው። ባል አልሆንክም ገና ነህ። ባል ስትሆኑ እንደዛ አክት ማድረግ የምትችለው ሚስትህ ሌላ ወንድ ይዛ ቤት ስታገኝ እንደዛ ነው የምታደርገው እንጂ ትክክል አይደለህም። ነገሮች ሊረጋጋም አይችልም። እንደዛ አድርገህ ነገሮች ይረጋጋሉ ብለህ አስበህ ከሆነ በጣም ትክክል አይደለህም። አንደኛ መጀመሪያ ትላንትም ብያለሁ፣ ይቅርታ ሊጠይቅ የሚሄድ ሰው መጀመሪያ ስነ ልቦና ራሱን ማሳመን መቻል አለበት። ምክንያቱም የቃላት ልውውጥም ሊኖር ስለሚችል ማለት ነው። ያንን ቻል አድርጎ ይቅርታ ለመጠየቅና ነገሩን ለማርገብ ነው የሚሄደው አይደለ? ግን አንተ በዛ ልክ አልተዘጋጀህም። ስላልተዘጋጀ ነው እዛ ጋ የሆነ ነገር የተፈጠረው ማለት ነው። ያየኸውን ነገር ወደ ጸብ የቀየርከው ማለት ነው። ኢቭን ለምን እንደመጣ ሁሉ ነግርሃለች።
ማዳመጥም ስላልፈለክ ነው እንጂ ማለት ነው። ሁሌ ጭቅጭቅ ከሆነ ከሱም ብሶ እንኳን አሁን እሷ እያለችኝ የነበረው ቤቷ ስገባው እንዳገኘው አሞኝም አምቶኝ ነው ምናምን አይደለ። አንድ ወንድ ደግሞ እንደዛ ጋር እንደተፈጠረበት ሰው ደግሞ ተቀባይነትን የማግኘት ቻንሱ ይጠባል አይደል? እንዴት የሆነ ትረስት አደርጋለሁ ተማምነ ምናምን በሚለው ካልተላለፍካ። በነገራችን ላይ ወንድነት የሚለካው እንደዚህ አይደለም። ገብቶሃል አይደለ? ሄደህ ስለተደባደብክ ምናምን ነገር ምናምን ጉዳዮችን አንድ የምታደርግበት መንገድ ነው ያንተ እንጂ ሄደህ ልጁን በመደብደብ ምናምን ማለት ምንድን ነው? ባል አልሆንክም፣ ግን ባልነት አይገለጽም። ባል ብትሆን እንኳን ማለት ነው። ስለዚህ እዛ ጋር በጣም ትልቅ ጥፋት አጥፍተሃል። ለመነጋገር ዱላ መቅደም የለበትም። ሄደህ ሌላ ጸብ ፈጥረህ አይደለም ንግግር የሚደረገው አይደለም። ለመነጋገር መጀመሪያ መረጋጋት ይፈልጋል ማለት ነውና ሰላም መሆን ያስፈልጋል። አንዳንዴ ችግር ለመፍታት ካሰባችሁ ችግር በመፍጠር ችግርን መፍታት አይቻልም። በመጀመሪያ ውስጣችሁ ምንም አይነት ብሶትም ይሁን ህመም ቢኖር ቻል አድርጋችሁ ነገሮቹን በማረጋጋት ነው እንጂ እንደዚህ ግርግር በመፍጠር እንዴት ትነጋገራለህ? ንግግር ሳይሆን ወደ ዱላ ነው የምትሄዱት እናንተ ራሱ ማለት ነው። እንደዛም ሆኖ እንኳን ችዬ በቃ 250 ነው ስትሉኝ ዝም አልኩኝ። እሺ በቃ ብዬ ምናምን ችዬው ጸጥ ብዬ ቆምኩላችሁ። ግን መጥቼም ያው ስለተፈጠረው ነገር ማስረዳት ግዴታ የለብኝም ምናምን ላይ ናት። አዎ ማለት ኦፍ ኮርስ ልክ ነው። ለምንድን ነው መሰለ ኖርማል ስላልሆናችሁ በዚህ ልክ በጥሩ ቃላት ልትነጋገሩ እንደማትችሉ ኤክስፔክቴድ የተደረገ ነው። ምንም እንትን ነው። ግን ምንድን ነው መሰላችሁ እሷን በስሜት ሆና ነው እንደዛ ያለችው። አንተ ደግሞ መቻል ነበረብህ። በቃ ይቅር እንኳን ብለህ ሶሪ ምናምን ብለህ በዛ ጋር ማለት ነው የእሷ ደስታ እንዳይበላሽ ማድረግ አለብህ። መረጋጋት መቻል አለብህ ማለት ነው። ምክንያቱም ይሄንን እንድትል ያደረጋት ደግሞ አንድ የመጀመሪያ ጉዳይ አለ። ሁለተኛ ደግሞ አንተ ሄደህ እየነገረች ነው ጸብ የፈጠርከውና ያንን መፍጠር አልነበረብህም። ያንን በመፍጠር ነው እየተረበሸችው ሌላ ነገር አይደለምና በቃ ሁለታችሁም ጋር የሆነ ምንድነው የሚባለው የሆነ አለመግባባቶች ስላሉ የሆነ የተካረረ ነገር ስላለ ሁለታችሁም ደግሞ እኔ ትክክል ነኝ የሚል ነገር ውስጥ ስላላችሁ ችግሮች የበለጠ ተለጥጠዋል ማለት ነውና እንደዛ መሆን የለበትም። እና እሷ እኮ ኦሬዲ ሁሉም ነገር ያለቀ ነው የሚመስለኝ። ከዚህ በኋላ ምንም አላለቀም። ተው እንጂ አይደለም በቃ እሷ ለኔ ማስረዳት ግዴታ የለባትም፣ እኔም ለሷ ምንም ነገር የማስረዳት ግዴታ የለብኝም። ከዚህ በኋላ እንዲሁ ቀላል በቀላል ያልቃል እንዴ ማለት አንዳንዴ ትላንትናም ነግሬያቸዋለሁና ፍቅርን ለመገንባት ብዙ ጊዜ ትፈጃላችሁ፣ ለመበተን ግን በቃ መበተን ቀላል ነገር ነው ባይዘይ ማለት ነው። እና አንድን ነገር መስራት ነው የሚከብደው። እናንተ እኮ ይህንን ፍቅር ለመስራት ይህንን የመሰለ ጥሩ ካፕል ኤግዛምፕል ለሰው እንኳን ምሳሌ የሆነ ካፕል ለመፍጠር ብዙ ጊዜ ፈጅቶባቸዋል። ይሄን ሁሉ ጊዜ ግን አልጋ ባልጋ አይደለም የመጣችሁት። ብዙ ውጣ ውረዶችን አልፋችሁ ነው የመጣችሁትና ዛሬ ይሄ ነገር ተፈጠረና በቃ ጨርሰን ምናምን በቃ የሚባል ነገር የለም። ሲጀመር አያልቅም። እውነቱን ለመናገር ማለት ነው። አሁን በስሜት ሆናችሁ የምትናገሩት ነገርና ልባችሁ ይለያያል። በቃ አንደበታችሁ ሌላ ነው የሚያወራው፣ ልባችሁ ሌላ ነው። የማይሆን ነገር ነው፣ እኛም እናውቀዋለን እኮ። ይሄን ነገር ቁጭ ብላችሁ ኮብታሩ ትፈቱታላችሁ። እስከ መቼ ቁጭ ብለን ነው የምናወራው? ማለት መልሳችሁ መታረቃችሁ ለማይቀር ነገር ብዙ ሪስኮችን ህይወት ላይ ባታመጣ ደስ ይለኛል። ምንም አታመጣም። አንድ ህይወት እኮ ነው ያለ ኬና ነው ግን አይ አንድ ህይወት ነው ሁለት ህይወት ነው ምናምን አይደለም። ይሄ እኮ ጦርነት አይደለም። አንድ ህይወት ነው ሁለት ህይወት ነው ምናምን በቃ ይሄ ትክክል ነው። ተቀምጣችሁ አውሩ። ተቀምጣችሁ ስታወሩ ችግር ይፈታል። ካልሆነ ደግሞ ጊዜ ውሰዱ ሁለታችሁ ማለት ነው። ጊዜ መውሰድ ይጠበቅባችኋል። ጊዜ ከወሰዳችሁ ችግሮችን ጥፋተኛ ማን እንደሆነ ወደ ራሳችሁ ስታዩ ያኔ አንደርስታንድ ታደርጋላችሁ። ምናልባት ወይ ሁለታችሁም ይቅርታ ትጠያየቁ ይሆናል። ምክንያቱም አሁን ያለው ሁለታችሁም ጋር ጥፋት አለ። መጀመሪያ ሀይሚ አጥፍታለች፣ አንተ ደግሞ አሁን አጥፍተሃል ማለት ነው። ስለዚህ ሁለታችሁም ጥፋት አጥፍታችኋል፣ ምንም ጥያቄ የለውም። ሁለታችሁም ይቅርታ ትጠያየቁ ይሆናል እና ጊዜ መውሰድ ያስፈልጋል እንጂ እንደዚህ በቅቶናል ምናምን አንድ ህይወት ነኝ ያለኝ ምናምን ነገር ለፍቅር አንድ ህይወት ያረተው ጦርነት የምትሄድ ነው ያስመሰልከው እኮ።
ብዙ ነገር ካሳለፍከው ሰው ነገር ሁሉ ይቅጠማት በህይወቷ ምንም የሚያጨቃጭቅ ነገር እንዲፈጠር አልፈልግም። ታውቃለህ ሁሉም ነገር እኔን ስትናገር ነው እኔን ስታናግረኝ ክሊር አድርጋ ምናምን ስታወራኝ ነው አይደል ሁሉም ነገር የሚስተካከለው። እኔና እሷ ነው የሚመለከተው። ማይመለከተው ጋር እየሄደች ብዙ ነገር እንዲያደረገ ምናምን በቃ እኔን ነው መናገር ያለባት። በቃ ፍፄም ማንም ሁላችሁም ቢሆን የኛ ጓደኞች ናቸው። በሚመለከታችሁ ልክ ነው የሚመለከታችሁ ስለኔም ስለሷም አይደለ። ቤተሰቦቻችን እንኳን እንትን አላቸው ባውንደር ያላቸው ገደብ አላቸው የማንም ሰው ቤተሰብ አይደል። ሰው የሆነ ነገር ጥፋት እንኳን አጥፍቼ ከሆነ መታ መናገር ያለባት ለኔ ነው። ይሄ ነው ትልቁ ጥፋተኛም ያልነው እንግዲህ ሀይሚ ጋር ጥፋት አለ ምናምን ብለህ ያልነው ይሄን ነው። ምክንያቱም ተፈጠረ ተባለ መረጃ ደረሰኛለች ምናምን ነገር ማንም ይሁን ማለት ነው። ገብቷችኋል አይደል? ምክንያቱም በዛሬ ጊዜ ሊያስታርቃችሁ ሳይሆን ሊያጣላችሁ የሚፈልግ ሰው ነው በጣም በብዛት በዙሪያችሁ ያለው ማለት ነው፣ በማንኛውም ዙሪያ ማለት ነውና አንደኛ ይሄን መረዳት ያስፈልጋል። ሁለተኛ ነገሩን ሌላ ሶስተኛ ወገን ባይገባ ደስ ይላል ማለት አሁን ፍፄ ጋር መድረስ የለበትም። ቀድሞ ማወቅ ያለበት ብሩኬ ነው። ጀስት ዝም ብላ ሄዳ እመን አይነት እንትን እንዴት ይሆናል ማለት እንደዚህ ያለ ነገር አድርጋል እንዴ? እናንተ በጥሩ ቋንቋ የምታወሩት በቃ ፍቅር በሆናችሁ ጊዜ ብቻ ነው እንዴ የሆነ ነገር የምትጠያይቁት? ስለዚህ ትክክል አይደለም። አጥፍቶ ከሆነ ብሩኬ ይሄን አጥፍተሃል ምንድነው ይሄ ነገር ምንድነው ብሎ መጠየቅ ያስፈልጋል ማለት ነው። ከዛም ከተጠየቀ በኋላ ምላሽ ይስጥበት እሱ። ከዛም በኋላ የራሷን ኢንቨስቲጌሽን መስራት ነው። ካልሆነ መተውም ካለባት ትተዋለች። እዛ ጋር ጥፋት አጥፍታለች እኛም ብለናል። በቃ አለቀ። ብሰራም ባልሰራም ይቅርታ ብዬ በቃ ሰላምን ለማምጣት አበባ ገዝቼ ነበር የኩቲ አየሻ። እዛ ጋር ደግሞ ውጣልኝ ነው የተባለው። እዛ ጋር እኔ የሆነ ልጅ አለ ከዛ ውጣልኝ። ኦፍ ኮርስ ልክ ነህ። ምናልባት አሁን እሱ ነው ችግሩ። አሁን እዛ ጋር ልጁን አገኘኸው፣ ልጁ ለምን እንደመጣ ምናምን ተነገረ፣ አሟት እንደነበረ ሶሪ ማለት ያለብህ አይዞሽ ምን ተፈጠረ ምናምን ብለህ በቃ ችግሩን ቀለል ማድረግ ነው። ልጁ እንኳን ቁጭ ብላችሁ ተነጋገሩ፣ ቁጭ ብላችሁ እኮ መነጋገር ትችላላችሁ ብለዋል። በቃ ስለዚህ መነጋገር አልቻልክም አንተ። ቀጥታ ከበር ገብተህ እየተቆጣ ነው የገባኸው። እንደዛ መሆን የለበትም። ችግር ለመፍታት የሚሄድ ሰው እንደዛ አይደለም። ችግር እየፈጠርክ ነው እንደ ችግር ለመፍታት የምትሄደው። ይሄ ትክክል አይደለም። በቃ መሆን የነበረበት ማንነቱን እንኳን ማወቅ ብትፈልግ ሰላም ፈጥረ ነው ማን ነው ምናምን የሚለው ነገር ላይ መሄድ ያለብህ እንጂ እንዴ ሌላ ጸብ ውስጥ ያለን ሰው እንዴት ማን ነው ብለህ ትጠይቃለህ? እንዲህ ምን እንድትመልስልህ ፈልገህ ነው? አይ ከሌ ነው ምናምን ብላ እንድትመልስልህ ፈልገህ ነው? እንደዛም ሆኖ ግን አሟት ይዟት እንደመጣ ተናገረች። ልጁም ተናግሮ ነበርና ያንን ግን አንተ ልትሰማው ፈቃደኛ አይደለህም እና ወደ ሌላ ነው የተረጎምከው። እንደዚህ ደግሞ ሴት ልጅ አብረ ከወንድ ጋር ስላየ ብቻ ወደ ሌላ የምተረጉም ከሆነ ለአንተም ህይወት ከባድ ነው። ለዛ ማሰብ የለብህም። ሌላው ደግሞ አንተ የሰው ቤት ነው የሄድከው፣ አለቀ እና ቤት አይደለም። ስለዚህ ገና ነው፣ ለዛ አልደረስክም ማለት ነው። አንድ ቻንስ ብሩኬ ለምን ታውቃለህ? የእናንተን ሰላም አለመሆን የሚፈልግ በጣም ብዙ ሰው ነው ያለው ታውቃለህ። ነፍ ነው አውቃለሁ፣ ግን ደግሞ ያርግላቸው፣ ደስ ይበላቸው እና ቡቡ ይለውጡበት ህይወታቸውን ምናምን ደስተኛው ደስ ይበላቸው አይደለም። ለምንድን ነው ደስ የሚላቸው? ደስ እንዲላቸው ለምን ትፈቅዳላችሁ እንዴ? መፍቀድ የለባችሁም። እናንተ ናችሁ የምትበልጡት፣ የእናንተ ጠላቶች ናችሁ እናንተ ነው የሚበልጡት። መሆን የለበትም። ለነሱ እድል መስጠት ማለት ይሄ ድክመት ነው፣ በቃ ደካማነት ነው። መሆን የለበትም። ሚጋ ጥሩ ጊዜ ያሳልፋል፣ ጥሩ ነገር ምናምን ብዙ ማይረሱና እኔ እንጃ ከመተሳሰብም በላይ ነበር አረኒና እሷ የሚያቀን ነው የሚያቀን፣ በውስጥም በምንም የሚያቀን ነው የሚያቀን አይደለ። ግን በዚህ መሀል ደግሞ እየገቡ የሚፈተፍቱ ሰዎች ፍቱን ይብሉት በደንብ ይጠግቡ ምናምን። አይተው እንደዛማ እድል ሰጠህ እንዲበሉት ካደረክማ ከባድ ነው ማለት ኃላፊነት ለመቀበል አልነበረም መጀመሪያም የገባህበት ማለት ነው። ስተት ነው እሱ። ሀይሚ እንግዲህ ከቦስ ጋር መታለች። እንግዲህ የሚፍታ ትላንትና አንድም አስተባባሪው እሱ ነው። ለተፈጠሩት ነገር ሀይሚም ይቅርታ እያለች ነው። ትላንት ለተፈጠረው ነገር ይቅርታ እያለች ነው። በዚሁም ከብሩኬ ጋር ስላላት ጉዳይም አንዳንድ ነገር ተናግራለች። እሱን እየሰማን ደግሞ ሀሳብ እንስጥበት።
ትናንትና ለተፈጠሩት ነገሮችም በጣም ይቅርታ። በዚህ አጋጣሚ እንደዛ መሆን ፈልጌ አልነበረም። እኔ ያው ፕሮግራማችሁን ማበላሸትን ፈልጌ አልነበረም። በተቻለኝ አቅም ትዕግስቴን ተቆጣጥሬ ምናምን የሆነ ትዕግስተኛ ለመሆን ሞክሬያለሁ ብዬ አስባለሁ። እና እውነት ለመናገር የትላንትናው ቀን በቃ ምንም ነገር ባይፈጠር በጣም ደስ ይለኝ ነበር እኔ ማለት ነውና ያው ለመታገስ ሞክራለች ሀይሚ በደንብ አይተነዋልና ለማሳለፍ ሞክራለች። ቡርኬ ነው ትንሽ ያስቸግረው። ይቅርታ ግን ከዚህ በኋላ ያው መረዳት ያለባችሁ ነገር ያሁኑ ይሄ ዝም ብሎ አይደለም። እውነት ስነግርህ ዝም ብሎ አይደለም። ምክንያቱም በቃ ማብቃት አለበት ብዬ እኔ ወስኛለሁ። ከቡርኬ ጋር ያለው ነገር እንግዲህ አብቅቷል ነው እያለች ያለችው። እሱም እዛ አብቅቷል ይላል፣ እሷም እዚህ አብቅቷል ትላለች። እንዲሁ ቀላል ነው ወይ ማብቃት ማለት? ምንድነው የሚባለው? የልጅነት የቃቃ ጨዋታ ምናምን ያደረጋችሁት እና በልጅነት ያው ሴንሱን አናውቀውም፣ የቃቃ ጨዋታ አይነት ነገር ማለት ነው። እና በቃ ስትለያዩ ተለያያችሁ ነው እና እንደዛ አይነት ነገር ነው ያደረጉት እና ትክክል ነው ብዬ አላምንም እኔ። ሁሉም ሰው የየራሱን ህይወት መኖር አለበት እና በድብቅም እሱ የሆነ ነገር እንዲያደርግ አልፈልግም። ከዚህ በኋላ በነፃነት ማድረግ የሚፈልገውን ነገር ከማንም ሰው ጋር ማድረግ ይችላል። ይህንን እርግጠኛ አይደለሽም ሀይሚ ማለት ነው። እርግጠኛ ሳትሆኚ ነገሮቹ መደምደም ይሄ ነው ትልቁ ችግር ማለት ነው። አንድ ሰው በቃ ዝም ብሎ የተነገረውን ይዞ ብቻ እንደዚህ ነው ምናምን ብሎ 100% እርግጠኛ ሆኖ መናገር አይቻልም። መጀመሪያ ማረጋገጥ ያስፈልጋል። እሱንም ለምን እንዳደረገ መጠየቅ፣ አድርጎም ከሆነ ለምን አደረገ የሚለውን ነገር መጠየቅ ያስፈልጋል። ዝም ብሎ ማለት አንቺ ያስመሰልሽው ጀስት ሁለቱን አልጋ ላይ ያገኘሻቸው አይነት ነገር ያስመሰልሽውና ትክክል አይደለም። በቃ ተነግሮሽ ነው፣ ማንም ይምጣ ተነግሮሽ ነው። በቃ አለቀ። እዚህ ትክክል አይደለም። ጊዜ ለራሳችሁ ተሰጣጡ። ሀይሚ ለራሷ ጊዜ ልክ ነው። ማን ነው ስህተት የሚለውን ራሳችሁ ያኔ አእምሯችሁ ይነግራችኋል። ከዛ በተጨማሪ እኔ አላውቅም። ከዚህ በፊት በጣም አንቺን ነዘነዘሽ ነበር እንደዛ ነገር ሲፈጠር፣ እስቲልም እንደዛ ያደረኩ ነበር፣ ብሩኬንም እንደዛ። ከአሁን በኋላ ግን ይመስለኛል ሳላውቀው ነገሮችን እያባባስኩ ነው እና እያባባስክ አይደለም ባይዞ ማለት ነው። እያባባስ ማለት እንደዚህ አይደለም። አባባስ ማለት ማቀራረብ ማባባስ አይደለም እና እንዲነጋገሩ አንድ ላይ ማገናኘት ማባባስ አይደለም። ችግሮችን ለመፍታት ጥረት ማድረግ ነው፣ የጓደኝነትን ኃላፊነት መወጣት እንጂ ማለት ነው። አይ ኖ አንተ ምንም አላደረክም ሆነ ከዚህ በኋላ እንደኔ ጣልቃ ባትገቡ፣ ምክንያቱም ያበቃለት ጉዳይ ነው። ኢቭን ባለፈው እንኳን እውነት ለመናገር ቤት መጥቶ ችግር የፈጠረ ቀን እንኳን በጣም ነው የተሰማኝ። እኔ ቪዲዮውን እዩ ለማንኛውም ይገባሻል ብሎ ነበር መጨረሻ ላይ ወጣውና ቪዲዮውን ሳየው መጀመሪያ ላይ ገና ቤቱ ውስጥ ሆኖ ያወራውን ወሬ የምር በጣም ነው ልብ የሚሰብረው ማለት ነው። እንዴ ሰው ሳያምንበት እንዴት ይቅርታ ይጠይቃል? አዎ እሱ ትክክል ነው። ብሩኬ ምንም አላጠፋም እዛ ጋር እውነት ለመናገር ምክንያቱም አሁን አላውቀውም ብሏል። በቃ እስካላወቀ ድረስ ዝም ብሎ ግግም ብሎ ካላመንክ ምናምን ነገር ማለትም ትክክል አይደለሽም አንቺ ማለት ነው። ምንም እዛ አይደለም ያጠፋው፣ ሲመጣ እቤት ነው ያጠፋው። በቃ እዝን ችግሩ እዛ ጋር አይደለም ይቅርታ የምጠይቀው ግን ከመሰላችሁ ነው ሁላ እያለ ያለው ማለት ነውና እንደዚህ ደግሞ አይሆንም። ምንም ከዚህ ይሄ በቃ የመጨረሻችን ነው። ለብቻ የምናወራው ነገር የሚላ ከዚህም በኋላ በቪዲዮ የምንመጣበትም ጉዳይ የለም። በቃ ይበቃል። አይመስለኝም። እንደዚህማ ማለቅ የለበትም። ጊዜ ያስፈልጋችኋል፣ ትነጋገራላችሁ፣ ይፈታል። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ።